ናቲ እናቱ በምን ሕክምና በምን በሽታ መሞት እንደሞተች አባቱን በማጨናነቅ ጠየቀው። አባቱም እማውቀው ጉዳይ የለም ውጣልኝ ሲለው እንዴት እናቴ በምን እንደሞተች አታውቅም ሲል ያፈጥበታል። አንተ ልጅ ስራ ልስራበት ውጣልኝ አለው። ትሁቴ አሁን ከባድ ላይ ደርሳለች። እንግዲህ ከአለሜ ጋር ለቃ ለመውጣት ወስናለች። ምክንያቱም አሁን ቁልፉን ስትደብቅ የነበረውን አግኝተውባታል እየተጠራጠሯት ስለመጡ። እሷም አለሜም እባክሽ አትምጪ፣ አንቺ ስትመጪ እየደበደቡኝ ነው በማለት ትነግራታለች። በጣም እያዘነችም ቢሆን ምንም ማስጣል ባትችልም አሁን የመጨረሻ ውሳኔ ትሁቴ ወደ ቤቷ ለመሄድ ወስና አይዞሽ በጸሎት እረዳሻለሁኝ አግዝሻለሁ በማለት ትነግራታለች። በመጀመሪያ ናቲ ሲመጣ ለምን ትመጣለህ ብላ ትሁቴ አቃለችው። ቤትህ ከሆነ እኮ ቤቴ እኮ ነው አላት። ቤትህ ከሆነ እነሱ ባሉበትና እባክሽ እኔ ሌባ አይደለሁም በማለት ይነግራታል። አይደለም ናቲ እኔ እየተረዳኸኝ ና ቶሎ እናቴ መቃብር ቦታ ሄዳለሁኝ እናቴን ቀብሯን ማየት አለብኝ በማለት ለትሁት ይነግራታል። ይህ ነገር ለቤቲና ለገዛኸኝ ከባድ የራስ ምታት ሰጥቷታል። ስለ እናቱም አሟሟት በምን እንደመሞተ ለማወቅ ስለፈለገ በተደጋጋሚ አባቱ ቢጠይቀውም ስላልመለሰለት ይህም የሚባል መልስ በማጣቱ እንግዲህ የተቀበረችበት ቦታ ድረስ መሄድ አለብኝ በማለት ነበር የሄደው። እንግዲህ ወደ ቢሮ እየመጣ አትጨቅጭቀኝ ስላለው ራሴ ደርስበታለሁ በማለት ነበረ የሄደው። አሁን ትሁት እባክሽ ልትረጅኝ የምትችይው ነገር አለሽ እንዴ በማለት ይጠይቃታል። ትሁት እባክህ አስተውል አለ። እባክሽ ትሁት ምን የምታውቂው ነገር አለሽ እናቴን ገለዋታል እንዴ ብሎ ጠየቃት። እሷም ለመደባበቅ ስትሞክር እባክሽ ትሁቴ አንቺ ደብቀሽኝ እንጂ ብዙ የምታውቂው ነገር ያለ ይመስላል። እባክህ ጊዜ ይፍታው ብዬ ነው የማልፈው። እኔ ብናገር ላባብስብህና ላበላሽብህ እችላለሁ ስትል ግን ስለ እናትህ መጠየቅህን ተረጋግተህ አታቁም ጠይቅ አለችው። እናቴ እንግዲህ የተዘጋውን ቤት ደግሞ ከፍቼ ካልገባሁ ሲላት እባክህ እነሱ በሌሉበት ከፍተህ በሩን አትገባም እናቴ እባክህ እኔን አደጋ ውስጥ እንድገባ አታደርገኝ። የአባቴ ቤት እኮ ነው ልትከለክኝ ነው እንደ በማለት ቤቱን በኃይል ከፍቶ ለመግባት ሲያስብ እባክህ ብላ ተከላከለችው። እንደውም መቃብሩ መሄድ አለብኝ በማለት ወደ መቃብሩ ስፍራ እየሮጠ ሄዳል። ተከትላም ናቲ የት ሂዶ ነው ስትል ቤቲ ትሁትን ትጠይቃታለች። ትሁትም ወደ መቃብር ቦታ ብሎ ሄዷል አላች። አጅሪ ቤቲም ጉዳችን ፈላ እያለ አቶ ገዛኸኝን ይዛ እሱን ፍለጋ ወጥታ አስፓልት ላይ ሆና ስልክ በመቀጥቀጥ አቶ ገዙ እረ ጉድ ሆነናል፣ እባክህ ድረስ ስልኩን አንሳው ጉድ ሆነናል፣ እሱ ወደ መቃብሩ ሊያጣራ ሂደዋል እያለ ነው። ሰላም ወደ ቻናል የተከተ ሰላማችሁ በያላችሁበት ይብዛልኝ፣ ሰላማችሁ በያላችሁበት ይግራ። ትሁትን እንግዲህ ቀጣይ ፓርቲ ይዘንላቸው መተናል። በጣም የሚያሳዝነው ግን አሁንም እናትና ልጅ አለመገናኘታቸው ነው። እሱ እናቱን ሲያስብና ሲያልም አድሮ ጠዋት እንግዲህ ወደ ሳሎን በመከሰት እነሱ ደግሞ ከአለሜ ጋራ እዛው ምግቢ አትብል እያሉ እዛው ክፍል ውስጥ ነበሩ። በዚህ መካከል አለሜ ልጄ የሚለውን ድምፅ በማሰማት ነበረ በሁለት ነገር እየተናበቡ እናትና ልጅ ያሰሙት ድምፅ ነበር ከእንቅልፍ ያስነሳቸው። ወደ ሳሎን መጥተዋና አንተ ግን ጤነኛ ነህ? አብደሃል? አርፈተኛ መሆንህ ነው አትረብሸን እንጂ በማለት እንግዲህ ይነግራል። እሷም ወደ አባባ ስልክ ትደውልና እባክህ የዚህ ቤት ፈተና ማለቂያ የለም አባባ ምን ይሻለኛል በማለት የመኝታ ክፍሉንም ቁልፍ እሷ ክፍል ውስጥ በማድረጓ ቤት የእናቱ ገዙ ሲፈልጉት ያጡታል። ወደ መኝታ ክፍል ሲያመሩ ከትሁት ክፍል ቤት ያገኙታል። ትሁት በክፍሉ ውስጥ የለችም። እዛ ክፍል ነው ከትሁት ክፍል ቁልፉ በመገኘቱ ተነጋገሩ። ይህ ከሆነማ አንዳንድ ጊዜ እየከፈተች ትገባለች ማለት ነው አለቀልን በማለት ይነጋገራሉ። ምን ማድረግ አለብናል? አቶ ከዛን ግን መግደልና መግደል ነው የሚያስፈልገን እያሉ ነው ጭካኔያቸውን ነው የሚናገሩ። ቤቲ ግን አረ በፍጹም ይህ መሆን አይችልም፣ ነገራችን ማጣራት አለብን፣ ወንጀለኛ ሆነን መያዝና በእስር ቤት መቀመጥ የለብንም ማለት መጀመሪያ ትሁት እዛ ክፍል ገብታለ ወይ አውቃለ ወይ የሚለውን እናጣራ በማለት ተመካከሩ። እናቴ ከተኛበት ሲነሳ ረበሽኳችሁ አባዬ ቅርታ በማለት ስቴቅ አዎ ረበሽከን በጣም እንጂ ረብሻ ሰክረህ ነው እንደ የገባው አረባ
ኧረ እባክህ አባዬ አታመነጫጭቀኝ። እኔ እባክህ እናቴ ትዝ ብለኝ እንጂ በዓይኔ ህሊናዬ ውልብ አለችብኝ። እዚህ ቤት ስመጣ ሁልጊዜ ትውስታዋ ይመጣብኛል በማለት ያለቅሳል። እናት ከሞተች እኮ 2 ዓመት ሊሆነው ነው። ግን አሁን እንደ አዲስ ምንድን ነው የምትጠየው? ልክ አዲስ እንደመጣችና እንደሞተችበት እናት እየየ ትላለህ በማለት በጭካኔ ይነግሩታል። እናት ትዝ ብለህ የምትል ከሆነ ወደዚህ ቤት አትምጣ። የእናት ድምፅ የሚሰማ ከሆነ እዛው መቃብርህ ላይ ፈልጋት በማለት የሚያሳዝን ነገር ንግግሩን አባ ገዛኸኝ ይናገራል። አሁን እኔ አንተን ፈልጌ ሳይሆን ገንዘቤን ከእናቴ ሀብት ያላትን ሀቋን ለመውሰድ ነው የመጣሁት እንጂ አንተን ወብዬ አይደለም የመጣሁት። እዚህ ቤት መመላለሴን ደግሞ አላቀሙም። እዚህ ቤት እመላለሳለሁ ትላለህ እንዴ? ራስህን ችለህ አትኖርም አሎ። የዚህ ጊዜ አንተ እንኳ ራስህ ችለህ አልኖርክም። ለዚች ሴት ስትል ነው የምትኖርላት። በቃ ክፉ አታናግረኝ አለ። ትሁት እባክሽ እውነታ ካለ አንዳች የተደበቀ ሚስጥር ነገር የምታቂ ይመስልብሻል። ስለዚህ ለምን እባክሽ አትነግረኝም? የተደበቀው ሚስጥር ምን እየተካሄደ እንደሆነ ለምን አትነግረኝም ሲላት፣ ትሁትም እኔ ስለ እናትህ አሟሟት አጣራ ይህንን በቃ የምልህ አለችው። አባቴ በምን አይነት ህመም ነው የሞተችው በማለት ነው ከትሁት የወሰደውን በማለት ሲያጣር፣ መታመሟን እንጂ ምን ህመም እንደው አላስታውስም። እንዴት እናቴ የታመመችውን ህመም አታቃትም? ቤቲን ደግሞ ደገመና ቤቲንም ጠየቃት። ቤቲ እናቴ በምን እንደሞተች ታውቂያለሽ በማለት ደነገጠኝ። እናቴ በምን ህመም እንደሞተ እየጠየቀኝ ነው ይሄ ልጅ። ስለዚህ አያርፍም ማለት ነው። ስለዚህ ያችን ሴትዮ እዛው እንዳለች ድምጥማጧን አጥፍቼ መግደል አለብኝ በማለት እንግዲህ ይወስናል። ወይ አንድ ቀን ጩኸት ታሰማና አንድ ቀን ጉድ እንሆናለን ይልና አቶ ገዛ ይናገራል። ቤቲ ግን ይህ መፍትሄ ሊሆን አይችልም፣ እባክህ ከዚህ የተሻለ አማራጭ እንፈልግ በማለት ነገረች። አቶ ገዝህ ግን በዚህም አላቆሙ። ትሁትን እንደተለመደው ምግብ ስትመራ ቁልፉን አጣችው። ቁልፉ ተቆልፎባታል። ምክንያቱም አቶ ገዙና ቤቲ ቁልፉን ወስደውባታል። በቃ ስታጣው በር ላይ ሆና አለሜ በጣም ይቅርታ ራበሽ አይደለም ምግብ ሳላመጣልሽ ምን ሆነሽ ነው ስትላት፣ ቁልፍ የለኝ ሆኖ ነው አትጨነቂ ችግር የለውም አለቻት። ሰዓቱ ማታ ሆነና አቶ ገዙ ወደዛ ጨለማ ክፍል በማምራት ምን ሆነሽ ነው የፈራሹ ሲያዝ፣ ስለተሳሳትኩ ነው የፈራሁት አለ። ያም ስድቡን ግብና በትሩን ለማስተናገድ እንደሆነ ፈራችው። አዎ ጥፋት አጥፍቻለሁ፣ ልጄ የናቲን ድምፅ የሰማ መስሎኝ ነበረ ስትል እንደ ጥፋተኛ ራሷን አድርጋ ስትል ዝም በይ አላት አለሚን። አሁን አንድ ነገር ብትናገሪ ለዚህ ቅጣትሽ ደግሞ ጥፋትሽ ቅጣት ይገባሻል በማለት ደበድብሻለሁ በማለት አንድ ጩኸት ድምፅም እንዳታጮሂ እንዳታወጪ በማለት እንግዲህ እያጋጨ እያፋጨ በጣም ቀጠቀጣትና አሰቃያት። በጣም እሷም ድምፅ ሳታወጣ ችላ ተቀጠቀጠች። ከፍሉን ዘግቶባት አቶ ገዛኸኝ ወጣ። በቱ ዘግቶባት ከወጣ ቁልፉን እንደምንም ፈልጋ ትሁቴ አገኘችውና ወደዛ ክፍል ስታመራ፣ እባክሽ ትሁቴ ከእንግዲህ ወደ አትምጭብኝ፣ አትጥገጊኝ፣ በአንቺ ምክንያት ስቃይ እየበረታ ነው፣ እዚህ ክፍል ባለመግባት ተባበሪን ብላ ትሁትን ትጠይቃታለች። ትሁት ደግሞ ምን ሆነሽ ነው? ደበደቡሽ? አዎ እንደበደልኩሽ ይገባኛል። ትናንትና ያልመጣው ቁልፍ ስለተቆለፈብኝ ነግሬሻለሁ። ልታስረዳት ብትሞክርም ተይኝ፣ በቃኝ፣ ክፍሉን ለቀሽልኝ ውጭ ባክሽ፣ በቃኝ አለቻትና ትሁትም በጣም ተሰማትና ምግብ ሰታት ተመለሰች። ቆልፋ ትወጣለች። እናቴ ጥያቄ ቤት ሳያቆም አሁንም የእናቴን አሟሟት ንገሪኝ እያለ ደጋግሞ ይጠይቃል። እባክህ ተወኝ፣ አትረብሼ ስራዬ እንድስራበት እያለ ያመነጫጭቀው። ይህ ከአቅም በላይ ሲሆነበትና አጥጋቢ መሲያጣ ወጥቶ ሄደ። ስለ እናቴ አሟሟት የምታውቂውን ንገሪ በማለት እኔ ግን የሚመስለኝ ገለዋት ነው እንጂ እናቴ ታማ አልሞተችም ሲል ይጠይቃታል። ትሁት እባክሽ ክፍሌን ገብቼ ካላየሁ እያለ ቢያስቸግራትም ትሁት እባክህ ትልቅ ችግር እነሱ በሌሉበት ከፍተህ ብትገባ አደጋ ውስጥ እኔ ነኝ የምገባውና እባክህ ተረዳኝ አለችው። እሱም ተይው በቃ መቃብሯ ሂጄ እናቴን እፈልጋታለሁ አናገራታለሁ እያለ ወደ ውጭ ይወጣል።
በዚህ ሁኔታ ምን አይነት ከባድ ውስጥ እንደገባች ትሁት እንግዲህ አባባን ስልክ በመደወል እዚህ ቤት ያለ ነገር በፍጹም እርዳኝ፣ አሁንስ ድረስልኝ አለችው። አባባ ሀሳብ አለሜን ሰርቃ ይዘሻት ነይ ቶሎ ከዛ ቤት አስወጫት የሚል እንድትሄድ ነበር። ግን አንተ እኮ ቤት ብዙ ሰዎች ይመጣሉ፣ ይወጣሉ፣ ይገባሉ አለችው። ችግር የለውም ይዘሻት ነይ አሉ። አባዬ አንተ ቤት እኮ ብዙ ነገር የተጋለጠ ነው እኮ አለችው። በፍጹም አይሆንም፣ ምን እንደማደርግ ግን ግራ ገባኝ አለችና ለአባባ ማከረቻቸው። ከጊዜ በኋላ ከአቅሜ በላይ ሆኖብኛል አለች። እሷም ናቲ የት ሄዶ ነው በማለት ትሁት ጠየቀቻት። ትሁትም የእናቴ መቃብር ፍለጋ መሄድ አለብኝ ሲል ወደ ውጭ ሩጦ ነገራቻት። እሷም ወደ ውጭ እየሮጠ በዚህ ልክማ ርቀት ከሄደ ያቀብናል በማለት አስፓልት ለአስፓልት እየተንከራተተች ቆይታ በስከ መጨረሻም ለአቶ ገዙ ደውላ ጉድ ሁነላ ቶሎ ድረስ ጉዳችን ፈላ፣ እናቱን ፍለጋ ወደ መቃብር ሄዷል እና መቃብሩ ልየ እያለ ነው ስለዚህ አሁን እውነታውን ሊያቀብን ነው በማለት ትናገር። አቶ ገዛኸኝና ቤቲ እንደተነቃባቸው ስለደረሱ ከባድ ጭንቀት ውስጥ ተከተዋል። ቢሆንም አሁን ትሁት ደግሞ ለመጨረሻ ጊዜ አለሜን ይቅር በይኝ፣ በጸሎት አግዝሻለሁ፣ ጊዜም ካንቹ ነኝ በማለት ከዚህ በኋላ ለመጨረሻ ጊዜ ሊሆን ይችላል በማለት ተሰናበተቻት። ትሁት ምን አስባላት ይሆን የሚለው ነው።